ሌሊቱን ያሳለፈ ይህንን ብርሃን ያደለን በዚህች ዕለት ስለ ውለታው በፊት እንድንሆን የሰበሰበ ይገባል። ክብሩን ስጡ። ዛሬን ያደረሰን እግዚአብሔር ስለሆነ ካንቀላፋንበት ያነቃን፣ ደክመን ሳለን ያበረታን፣ ወደ ቤቱ በፍቅሩ በዚህ ፊት ለፊት ያለ ተሽከርካሪ የቆመ ቦታ ነው። ምናልባት ማለፍ ካለበት ሞንታሪው ጭምር መጣ። አንድ ጊዜ አሳልፎ ሞንታሪውና ምልክታችሁ ዛችሁ ሞንታሪው ወዲያቸው
በለኒ መርኩከ በእንተ ማርያም
ሌሊቱን ያሳለፈ ይህንን ብርሃን ያደለን በዚህች ዕለት ስለ ውለታው በፊት እንድንሆን የሰበሰበ ይገባል። ክብሩን ስጡ። ዛሬን ያደረሰን እግዚአብሔር ስለሆነ ካንቀላፋንበት ያነቃን፣ ደክመን ሳለን ያበረታን፣ ወደ ቤቱ በፍቅሩ የሳብን፣ በረዴቱ የከለለንና ለምስጋና ለውዳሴ ከቅዱሳን መላእክቱ ከደጋጎች አባቶቻችን ጋር ሆነን በሰማይ ላለው አምላክ ክብርና ምስጋናን እንድንሰዋ እንድናመልከው በፊቱ መሆንን ያደለን አምላከ ቅዱሳን እግዚአብሔር በድጋሚ ስሙ ይክበር ይመስገን። ልዩ ለሆነችው ለዚህ ዕለት እርሱ መከራ ቢቀበል እኛ ለዳንበት ዕለተ ኅሪት ዕለተ መድኃኒት ለሆነች ለከበርንባት ከውርደት ከፍ ከፍ ላልንባት ለተለየንባት ወደ ከፍታ ለወጣንባት ለዚች ልዩ ታሪካዊ የሕይወታችን መሰላል ልዩ ዕለት በሰላምና በጤና ያደረሰን አምላከ ቅዱሳን እግዚአብሔር አሁንም ስሙ ይክበር ይመስገን። ከሚድኑት ወገን ድነን ክብርን ከሚለብሱት ወገን ክብርን ለብሰን አምረንና ደምቀን ወደ ቀደመው እድል ፈንታችን ርስታችን እንድንመለስ ምክንያት ድኅን የሆነችን ወላዲተ ካህን ድንግል እናታችን ስሟ በትውልድ ሁሉ ዘንድ የከበረ ከፍ ከፍ ያለ ይሁን። ብፁዕ አባታችን የሀገረ ስብከታችን ሊቀ ጳጳስ የጸሎት የወል አባት ደገኛው የዋህ አባታችን ሌሊቱን ከ9 ሰዓት ጀምሮ በዚህ ወደዚህ አገልግሎት ሌሊቱን በኪዳን ደግሞ እጅግ ልብ በሚነካው ቅዳሴውን ቀድሰው አቁርበው ባርከው እስካሁኑ በመካከላችን ናቸው። የብፁዕ አባታችን ቅድስት የሆነች ጸሎታቸው በረከታቸው ከሁላችን ጋር ትሁን። እንኳን ደስ አላችሁ።
ዋጋ የተከፈለላችሁ ስለሆናችሁ ዋጋ ተከፍሎላችሁ በደም ተገዝታችሁ ከባርነት ነፃ የወጣችሁ ቀንበራችሁ የተሰበረበት ቀና ብላችሁ የምትሄዱበት ቀን ለዝማሬ ለምስጋና እርሱ ተዋግቶ እናንተ በድል ልታዜሙ ለዚህ ክብር ስለተጠራችሁ አሁንም እንኳን ደስ አላችሁ፣ እንኳን አደረሳችሁ። ናሁ ርእዩ መጠነ አፍቀረነ እግዚአብሔር ለዛጣንነ ክርስቶስ ሞተ በእንቲአነ። የትምህርታችን ርዕስ የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 5 ከቁጥር 8 ላይ ያለውን ኃይለ ቃል መነሻ አድርገን ጥቂት እንነጋገራለን። ጥቂት እግዚአብሔር ይመክረናል። በሁሉም በዙሪያ ያላችሁ ሁሉ ለእግዚአብሔር ክብርን ስጡና አባት ሆይ ተናገረኝ፣ እኔ ባሪያህ በፊትህ ነኝ። ውስጤ ለቆሰለ ለጨለመብኝ ለኔ ተስፋ ለቆረጥ በእንባ በፊት ለቆምኩ ለኔ ተናገረኝ በሉት። እግዚአብሔር ይናገረን፣ እግዚአብሔር ይምከረን፣ እግዚአብሔር ያስተምረን። ቅድም መልእክት ሲተላለፍ ቅር እንዳትሰኙ፣ መድረካችን አንድ ስለሆነ ነው። ከመድረኩ የሚተላለፈውን በጋራ መስማት እግዚአብሔርን መስማት ነው። ይህች ቤተ ክርስቲያን የእግዚአብሔር አጀንዳ በምድር ላይ የምትፈጽም ሰማያዊት የከበረች ልዩ የምስጢራችን ጓዳ ናት። ከመድረኩ የሚተላለፈውን መስማት ለእግዚአብሔር መታዘዝ ስለሆነ ነው መልእክቱ የተላለፈውና ወዲያውም ግን ስትዘምሩ የነበራችሁ ለእግዚአብሔር ክብርን ሰጥታችሁ ለማድመጥ በመዘጋጀታችሁ ክብሩ የራሳችሁ ነው። እግዚአብሔር ያክብርልን። እንግዲህ ብፁዕ አባታችን በቅዳሴው በኪዳኑ በመባረኩ በፍቅር አገልግሎቱ ሲያገለግሉን ቆይቷል። በመጨረሻም አባታዊ ቡራኪያቸው፣ መልእክታቸው፣ ትምህርታቸውንም እንቀበላለን። እኔ በጥቂቱ መንገድ ለመጥረግ ያክል ነው። ናሁ ርእዩ መጠነ አፍቀረነ እግዚአብሔር። የእግዚአብሔር እኛን የወደደበት አምላክ እኛን ያፈቀረበት የፍቅሩን መጠን እዩ፣ ተመልከቱ። ምዝሃጣንነ ክርስቶስ ሞተ በእንቲአነ። እኛ ኃጢአተኞች ሳለን በደለኞች ሳለን ክርስቶስ ስለኛ ሞተ። ይህ ፍቅሩ የተገለጠበት ስለሆነ ኑና እዩት፣ ተመልከቱት። የፍቅሩን ጥልቀት፣ ስፋት፣ ርዝመት የሆነልንን ውለታ አስቡት ስላለን በዚሁ ኃይለ ቃል ቅዱስ ጳውሎስ በሮም ለነበሩት ምዕመናን እንዲሁም በክርስቶስ ኢየሱስ ላመኑት በአብ በወልድ በመንፈስ ቅዱስ ስም ለተጠመቁት አማኞች በጊዜው ለሮማውያን ኋላ ግን በዓለም ሁሉ ላሉት በክርስቶስ ኢየሱስ ላመኑት የእግዚአብሔር ቃል ሰማይና ምድር ሲያልፍ ቃሉ የማያልፍ ሰማይ ወምድር ያልፍ ወቃሌ የሰ እያልፍ ቃል ሰማይና ምድር ያልፋል። ይህ ቃል ግን ጸንቶ ስለሚኖር ዛሬም ድረስ የጸና፣ ዛሬም ድረስ የሚያጽናና፣ ዛሬም ድረስ የሚመክር፣ ዛሬም ድረስ የሚኮረኩር ቃል ስለሆነ የሰዎች ቃል ይገደባል፣ ድንበር ይዘዋል። የእግዚአብሔር ቃል ግን ከአጽናፍ አጽናፍ ሳያረጅ ማለዳ ማለዳ አዲስ እንደሆነ ፍጥረቱን እያደሰ ፍጥረቱን እየቀደሰ ይኖራል። ቅዱስ ጳውሎስ እኛንም ጭምር እዩት የእግዚአብሔርን ፍቅር ለእኛ የሆነውን ስለኛ በደለኞች ሳለን ኃጢአተኞች ወሶበ እንዘ ጸሩንህነ ለእግዚአብሔር ተሳሃለነ በሞተ ወልዱ። በደለኞች ኃጢአተኞች ሳለን የሚዋሰን ጠፍቶ የሚክሰን ጠፍቶ የሚመለስ ጠፍቶ በበደልና በኃጢአት በእግዚአብሔር ላይ አምፀን በነበርንበት ጊዜ አንድም ወደ እግዚአብሔር የሚመለከት የሚማልድ ባልነበረበት ጊዜ እርሱ ምናልባት ለጻድቅ ሰው የሚዋስ በጭንቅ ሊገኝ ይችላል አለ ቅዱስ ጳውሎስ። ስለ በጎ ሰው ስለ መልካም ሰው ዋስ መሆን የሚችል እንደው በመከራም ሊገኝ ይችላል። ግን ስለ ጠላቱ
ስለ በደለኛ ስላመፀበት በእርሱ ላይ በግፍ ስለተነሳሳ ሰው የሚሞትለት ሰው ከወዴት ይገኛል? ጠላቶቹ ሳለን ያለው። አዎ ጠላቶቹ ነበር። መንግስቱን ለመቃማት በድፍረት ተነስተን እንደነበርን የዘፍጥረት ታሪካችን የድቀታችን የመጀመሪያው ታሪክ ያወሳልናል። የሰው ልጅ ከእግዚአብሔር ጋር የተጣላው በአመፅ ነው። አምጾ ነው። በእግዚአብሔር መንግስት ላይ ተነሳስቶ ነው። ይሄንን እንዳትበሉ የከለከላችሁ እነርሱ አምላክ እንዳትሆኑ ነው ብላ ያ የክፋት ያ አቡሃ ሐሰት የተባለው ዲያብሎስ በእባብ ላይ አድሮ በአዳምና በሔዋን ላይ የዘራው ያ የክፋት ዘር አምላክነትን በመሻት እንደበሉ ታሪኩ ይነግራል። በለስን ቆርጦ መብላታቸው ብቻ አይደለም ጉዳዩ፣ አምላክ መሆን መሻታቸው ነው በደል። እንደርሱ አምላክ ለመሆን ማለት በአምላክነቱ የሰው ልጅ ጣልቃ ገብቷል። እግዚአብሔር መንግስት ለመቆናጠጥ አምላክነትን ሲሻ ሲንጠራራ ሰማያዊ ክብሩን አጥቶ የሰው ልጅ ወድቋል። ይሄን የወደቀው በአመፅ የኖረው እግዚአብሔር በምድር ላይ የሰው ልጅ ስለመፍጠሩ እንደተጸጸተ ጭምር የተናገረው ለእግዚአብሔር ጸጸት ኖሮበት ሳይሆን የኦሪቱ ጸሐፊ የእግዚአብሔርን ሐዘን ልክ ሊነግረን ሲፈልግ በምድር ላይ የሰው ልጅ በመፍጠሩ ተጸጸተ አለ። በእርግጥ ጸጸት ሳያውቅ ለሚሰራው ሰው ነው። እግዚአብሔር ግን ማእምረ ኅቡዓት ነው። እግዚአብሔር ግን ከዘመን ጫፍ እስከ ዘመን ጫፍ በምድር ላይ የሚሆነውን ሁሉ ያውቃል። እግዚአብሔር ከሃሌ ሁሉ ነው። ሁሉን የሚችል ሁሉን የሚያውቅ ነው። የሰው ልጅ በዚህ ልክ ያከበረውን ጌታውን ያጸደቀውን አምላኩን ያነጻውና ያነገሰውን ጌታውን ይከዳል ተብሎ አይታሰብም ነበር። ሰው እኮ ያጣው ክብር አልነበረም፣ ክቡር ነው። ሰብሰ እንዘ ክቡር ውእቱ እያይመር ወኮነ ከመ እንስሳ ዘአልቦልዕ ወተመሰለ። ክቡር ነበር የሰው ልጅ። እግዚአብሔር ጻድቅ ሲሆን በጽድቅ ፈጠረው። እግዚአብሔር ቅዱስ ሲሆን በቅድስና ፈጠረው። እግዚአብሔር ንጉሥ ሲሆን እርሱን በኤደን ገነት ነጋሲ አድርጎ ገዢ አድርጎ ፈጠረው። ምን ከለከለው? ምን ነሳው? እግዚአብሔር አንዳንዴ አልጠግባይነት የተሰጠውን የማያይ ያልተሰጠው ላይ የሚያፈጥ ማንነት እግዚአብሔር ከዚህ ይጠብቃል። ያላችሁን አክብሩ፣ የያዛችሁን ወቁ፣ የተቀበላችሁ በእጃችሁ ያለው መክሊታችሁን ተረዱ። ድንቅ ናችሁ፣ ልዩ ፍጥረቱ ናችሁ። ከ22ቱ ፍጥረታት ሰውን የሚተካከል የሚመስለው ፍጥረት የለም። ሰው እኮ ድንቅ ፍጥረት። ይሄን ጠላት የሆነውን በእግዚአብሔር ላይ ያመፀውን ወገኖች፣ አሁንም አመፃ አልቆመም። ዛሬም የሰው ልጅ በእግዚአብሔር ላይ ያመፃል። አመፀኛ ነው። ለእግዚአብሔር አይገዛም፣ አይታዘዝም። የሚታዘዝ ልብ ስለሰጠን ክብር ሁሉ ለስሙ። በእሽታ መንፈስ እንድንኖር በእሽታ መንፈስ ስለደገፈ እግዚአብሔርን ለማድመጥ የተዘጋጀ ማንነት ስላገኘን ይሄ ክብር ነው። ግን ሰው አመፀኛ ሆነ። ዛሬ ከተሰጠው አእምሮ ወደማይገባው ማንነቱ የሰው ልጅ እየተለወጠ እግዚአብሔር እንደፈጠረው ሳይሆን እኔ እንዲህ መሆን እፈልጋለሁ ብሎ ያመፀ ትውልድ ነው። እግዚአብሔር ይማር፣ እግዚአብሔር ይቅር ይበል። በተፈጠረበት ክብሩን ጥሎ ሁን የተባለውን ትቶ ያልሆነውን ሊሆን የሚሮጥ እንዲህ ባለ ጠላትነት የነበርነውን እግዚአብሔር በልጁ ሞት ታረቀን ይላል። ክብር ሁሉ ለስሙ ይሁን። በልጁ ሞት ለኃጢአተኛ ለበደለኛ በበደል ላለነው እኛ የምንወደድበት ደም ግባት ላልነበረን ለኛ የምንስብበት በጎ መዓዛ ላልነበረን ለኛ
ነገር ግን ድንግሊቱ ከፊት ሆና የእሷን መዓዛዋን ደም ግባቷን ወዶ በእርሷ ውስጥ አይቶን እግዚአብሔር የገባውን ኪዳን ሳይረሳ ለአባታችን ለአብርሃም ለልጁም ለይስሐቅ ለያዕቆብ የማለውን መሐላ ሳይረሳ ኪዳኑን አስቦ ከድንግል ተወልዶ ተፈጸመ ተስፋው በማርያም ድንግል ወበቀራንዮ ተተክለ መድኃኒት መስቀል እንዳለው እነሆ ዛሬ አዳኛችን መድኃኒታችን ክርስቶስ ኢየሱስ ስለመተላለፋችን ስለ በደላችን ደቆ ስለ ኃጢአታችን መከራ ተቀብሎ የሁላችንም በደልና ኃጢአት በራሱ ላይ አኑሮ እኛ ቀና ብለን እንሄድ ዘንድ ስለ በደላችን ተላልፎ ተሰጥቶ ተሰቅሎ ሙቶ አዳነ። ክብር ይሁን ለስሙ። ይክበር ይመስገን። ዛሬ ይህን ውለታ ባልጀምረው ደስ ይለኛል። ስለ ክርስቶስ ውለታ አባይ አይደለም ውቅያኖስ ውስጥ የጫፉ ላይ መነካካት ያክል ነው። ስንቱን ተናግረን ስንቱን አስታውሰን እናልፈዋለን። ይህ ዕለት እኔና እናንተ ብንዘምር በእርሱ ላይ ግን የጅራፍ መዓት ነው የወረደው። እኔና እናንተ ከብረን እንዲህ በምስጋና ቁመናል። እርሱ ግን በእኛ ሳያፍር እርቃኑን ቁሞ መከራ የተቀበለበት አእላፋት መላእክት ኪሩቤል ሱራፌል በምስጋና የሚያወድሱት ጌታ የሰው ልጅ ኃጢአተኛው ክፉ ባሪያ ግን እርሱ ላይ የተፋበት ቀን ነው። የኃጢአተኞችን መራቅ ለእኔ ለእናንተ የተቀበለበት ነው። ታዲያ ቅድም ዘማሪያኑ ልጆቹም ሊቃውንቱም ሲዘምሩት የነበሩ ስለኛ ፍቅሩን ትሕትናውን ለሰው ልጆች መዳን ያደረገው ነገር ብፁዕ አባታችን በዜማም ሲያዜሙ ቅድም በቅዳሴውም ሰምተናል። ሊቁ ቅዱስ ዮሐንስ አፈወርቅ ያነሳቸው እርሱ ጌታ መላእክቱ በፊቱ ዓይናቸውን ሞልተው የማያዩት ከክብሩ ነጸብራቅ የተነሳ ለማየት የማይችሉት በሁለት ክንፋቸው ፊታቸውን እየሸፈኑ በሁለት ክንፋቸው እየበረሩ በሁለት ክንፋቸው እያሸበሸቡ የሚያወድሱት ጌታ እኛ እንደ ወንበዴ አሳልፈን ሰጠንና በርባን ይፈታልን ያል ጨካኞች ነን ወገኖች። እናስበው በሸላቾቹ ፊት ዝም እንደሚል በቃለ ወንጌሉም ልዑለ ቃል ነቢዩ ቅዱስ ኢሳይያስም ስለዚህ ከትውልዱ ማን አስተዋለ እያለ በእግዚአብሔር እንደተቀሰፈ እንደተቸገረ እስከምንቆጥረው ድረስ የሁላችንን በደል በራሱ ላይ ያኖረው ጌታ የክፉ የሰው ልጅ ተሰብስቦ ይሰቀል ግን በርባን ይፈታልን ወንበዴን አስፈትቶ ንጹሕን ጌታ አሳልፎ የሰጠበት እናስባለን። ይሄን በኃይል በቁጣ ጎተቱት፣ እርሱ ግን በፍቅር ተከተላቸው ይላል። ድንቅ ነው። ታዲያ ይሄ ይነገራል። ብፁዕ አባታችን ቅድም ሲያውጁ ሰምታችሁ አይ አፍ ወአይ ከናፍር ወአይ ልሳን ዘይትናገር ሕማማቲሁ ለወልድ የወልድን መከራ ምን አፍ ይናገረዋል? ምንስ አንደበት ምንስ ምላስ ሲሆን ይሄን የሚናገረው? ልብ ይከፈላል፣ ህሊናም ይመታል። ወነፍስ ትርድ ወሥጋ ይደክም፣ ነፍስም ትቀጠቀጣለች ትርዳለች። ስለዚህ ልታወራ ሥጋም ይደክማል ይላል። የክርስቶስን መከራ ማውራት አንችልም። ከአቅማችን በላይ ነው፣ ከቋንቋ በላይ ነው። ቋንቋ እንኳን ሊሸከመው የሚችልበት ትከሻ የለው። ይሄ ሁሉ ግን የሆነው ለማን ነው? አስብ። በዚህ ልክ ንጹሕ ጌታ በደል የሌለበት ፀሐይና ጨረቃ እንኳን በፊቱ ንጹሐን ያልሆኑለት ንጹሕ ባህሪ ቅዱስ ጌታ ከድንግል በነሳው ሥጋ ያን ሁሉ መከራ የተቀበለው ለኔና ከመነገር በላይ ነው። ይህ እንደምን ያለ ነው? ኦ ትሕትና ዘመጠነ ትሕትና ነው። ይህ እንደምን ያለ ትሕትና ነው? እኛ የምንሸነፈው ጉልበት ስናጣ ብቻ ነው። እኛ የምንረታው አንደበት ስናጣ ብቻ ነው። የእኛ ጌታ ግን
በሁሉ ፊት ዝም አለ። ኦ አርምሞት ዘመጠነ ዘአርምሞት አለ። ይህ እንደምን ያለ ዝምታ ነው! ሊናገርበት የሚችል ብዙ ምክንያት ያለው ጌታ ዝም አለ። ስለ ሁላችን ተነካ። መነካት የማንፈልግ ልጆች ሰዎች እናስብ። ሲሰድቡት የኔና የእናንተ ስድብ ስለነበረ ተሸከመ። ሲነቅፉት ነቀፌታዊኛ ስለነበረ ተሸከመ። ሲሳለቁበት ተሳልቆ የኔና የእናንተ ስለነበረ ተቀበለ። ምን ትከፍሉታላችሁ? ምን ትሆኑለታላችሁ? እንዲህ ሆነላችሁ ጌታ። ስለ ራስህ ክብር የለም እንጂ እስቲናና ልብስን አውልቀህ እዚህ ዕርቃንን ቁም ብል ታደርጋለህ? በዚህ ፊት አላፈረብም ያንተ ጌታ። እስኪ አመስግነው። የፊት መጨማደድ እንዳይኖርባት ያለ ነውር ቅድስት ሁና ታጌጥ ዘንድ በደሙ ሊቀድሳት ስለ ቤተ ክርስቲያን የሞተው ስለ ሁላችን የሞተው ማለት እንድናምን ጌጡ እንድንባል ዘርፎቹ እንድንባል በደሙ አስጊጦ እኛ ልጆቹን የዋጀበት ቀን ነው። እኛ ምርኮኞቹ ተማርከናል። በጠላት እጅ ለ5500 ዘመናት ደቀን ተፈጭተን ተንቀን ተጥለን አላከበረንም። የወሰደን ተቀለደብን። ዘመናቱን ሁሉ በመሪር አገዛዝ በምርኮ ውስጥ ነበርን። የኛ ጌታ ግን ያን ሁሉ ዋጋ ከፍሎ የባሪያዎቹን ዋጋ ከፍሎ ባሪያዎቹን አርነት አወጣ። እስቲ አታመሰግኑት? ይሄ ምንልታ የለም፣ ይሄም ዝማሬ አልነበረም። ይሄ ሁሉ ክብር የለም፣ ነጭ መልበስም የለም። እንደማቀቅን ነበር የምንኖረው። ግን አይምሰላችሁ፣ እቺ ብቻ አይደለም። ክብራችን በላይ ነው። ክብራችን አማኑኤል በደሙ የሰራልን የምንወርሰው መንግስት አለን። ከዚህ የበለጠ ይሄ መያዣ ቀብዳችን ነው። ለዚህ ዛሬ ውለታው ይነገራል። የትኛው በአውደ ምኩና ነው? በጲላጦስ ፊት ነው? ከሊጦስትራ እስከ ቀራንዮ ነው? ያ ሁሉ የሰው ልጅ ጨክኖ ምንም የሌለበት በእርጥቡ እንጨት እንደዚህ ከጨከኑ በደረቁማ እንዴት እያሉ እስኪታዘኑ በዚህ ልክ ያለ በደል ያለ ኃጢአት የመጨረሻው የክሳቸው እኮ ማጠቃለያ ምን ማለት እንዳለባቸው ሲያጡ ክርስቶስ ኢየሱስ ንጉሠ አይሁድ ብሎ ሌላ የሚባልበት ኃጢአት አልነበረም። ምንጊዜም ወንጀለኛ ሲሰቀል ወንጀሉ ከላይ ይጻፍለታል። ለክርስቶስ ግን ወንጀል አልነበረው። ወንጀሉ ማነው? እኔና እናንተ የእኛን ወንጀል የእኛን በደል የእኛን ኃጢአት ነው ዋጋ የከፈለው ወገኖች። ስለዚህ ይህችን ዕለት ንዜኑ አሉ ቅድም ልጆቹ እናወራለን፣ እንናገራለን የአምላካችንን ሂሩቱን፣ የአምላካችንን ፍቅሩን፣ የአምላካችንን ትሕትናውን በእኔ ፈንታ አልፈ ተሰጠ። እንግዲያው አላስረዝምም። አንድ ነገር ግን ማለት እፈልጋለሁ። እንዳልኳችሁ ዛሬ ውለታውን የሆነልንን እያንዳንዱን ነገር እናስብ ብለን ለመነጋገር በማንችልበት ሁኔታ ውስጥ ቆመን ነው የጀመርነው። ግን መዘንጋት ስለሌለበት ነው። ጌታ ከድል በኋላ ራሱ ከትንሣኤ በኋላ ራሱ ያሳየው እንዳይዘነጋ የፈለገው አንድ ነገር እንዳለ መጽሐፍ ቅዱስ ይነግረናል። ደቀ መዛሙርቱ ርእዩ እደዌ ወእገሬ፣ እዩ እስቲ እጆቼ እግሮቼ፣ በወዳጆቼ ቤት የቆሰልኩትን ቁስሌ ወደ ገዛ ወገኖቹ መጥቶ የገዛ ወገኖቹ ያደረጉበትን በገዛ ቤተሰቦቹ ስጋን ለብሶ በስጋ ተዛምዶ ስጋ ዘመዱን ዘመዳችንን አቁስለን አሰቃይተን አስጨንቀን በመሪር እጅግ በሚከፋ ምናልባትም ለመናገር ሳይሆን ለማሰብም በሚጨንቅ ሁኔታ ያንን ሁሉ በደል አደረስንበት። ያሳየን ነገር ቢኖር ቁስሉን ነው። ቁስሉ እንዳትረሱ ወገኖች። ይሄን አንድ ነገር ማለት እፈልጋለሁ። ነገሬን ለመጠቅለል ቁስሉን እንድናስብ ያስፈልጋል። ጌታ በዕለተ ምጽአትን የወጉት እያዩ
በክበበ ትስብእት በግርማ መለኮት ነው የሚመጣው። እጆቹ እንደቆሰሉ ቁስሉን እያሳየ ነው የሚመጣው። ያ ቁስል በዘመናት መረሳት የሌለበት ቁስል ነው። ቁስሉን ማሰብ ለኔ የሆነው ነው ብሎ የውለታው አሻራ ነው። ይሄን ውለታ የማይረሳ ደግሞ በኃጢአት ላይ በድፍረት ለመረማመድ አቅም ያጣል። ለኔ ቆስለ፣ ለኔ መከራ ተቀብለ እንዴት ይሄን አደርጋለሁ? እንዴት ዋሻለሁ? እንዴት ክፋት ፈጽማለሁ? እንዴት አንተን አሳዝናለሁ? ስለኔ ሙተ፣ ስለኔ መከራ ተቀብለ፣ ስለኔ ተገርፈ፣ ስለኔ ተሳቀ። ቁስል ይታየኛል በሉት እስቲ ወገኖች፣ ቁስል ይታየኛል በሉ። ያለ ድፍረት ትኖራላችሁ ማለት ነው። ኃጢአት ላይ ሳትደፋፈሩ፣ ኃጢአትን ለማድረግ ሳትጨክኑ። የኃጢአትን ለማድረግ ስንጨክን የጨከንነው በክርስቶስ ኢየሱስ ቁስል ላይ ነው። በመድኃኒዓለም ቁስል ላይ ነው የጨከንነው። አንተ ነፃ እንድትወጣ፣ አንተ አርነት እንድትወጣ ቁሙ እንከ ወኢትሁሩ ዳግመ ውስተ አርዑተ ቅኔ፣ ዳግም ወደ ባርነት ቀንበር አትመለሱ፣ ክርስቶስ ኢየሱስ ነፃ አውጥቷችኋልና ነው። ነፃ ያወጣን ደምቶ ቆስሎ ሙቶ የማይሞተው ጌታ በስጋ በተዋህዶ የኛ ጌታ ስለ በደላችን ሙቶ ሙስና መቃብርን አጥፍቶ በክብር የተነሳው ውለታውን እንዳንዘነጋ ጥቂት መልእክቶች ነው። ሁሌም አስቡ። አንገታችሁ ላይ ያንጠለጠላችሁት መስቀል ውለታውን ለማስታወስ እንጂ ለጌጥ አይደለም። የተነቀሳችሁም ካላችሁ መከራውን እንድታስቡ እንጂ ለጌጥ ምልክት አይደለም። ሁሌም አንዘንጋ ወገኖች። በቃ እኔ እቺን ብቻ ከያዛችሁልን ይበቃኛል መልእክቴ። እንደው ሁሌ አባቴ ለኔ ቆስለ በኃጢአት እንዳላሳዝነን ከበደል እንድንርቅ ያደርገናል። ከኃጢአት እንድንመለስ ያደርገናል። እንዳንዳፈር ያደርገናል። በንስሐ እንድንመለስ ያደርገናል። ስለዚህ ዛሬ ያደላቸው እዛው ቀራኔው፣ እኛም ያለን የት ነን? ደብረ ቀራኔው ታሪካዊ ቦታ ነው። ይህም ቦታ ብዙ ዘመናት በአፄ ሳህለ ሥላሴ የተመሰረተ ታሪካዊ አንጋፋ የመጀመሪያው ታላቅ ቤተ ክርስቲያን ብፁዕ አባታችንም እውነት እላችኋለሁ ምናልባት ምን ያክል ቀናት እንደሆነ ምስጢር አላወጣም፣ በብዙ ቦታ የቀደሙ በዚህ ዕለት ብፁዕ አባታችንም በረከት የፈለጉ ጥያቄ ያቀረቡ ብዙ ነበሩ። ግን የአስተዳደር ጽሕፈት ቤቱን የአባቶቻችሁን መልእክት ተቀብለው ዛሬ እኛም ታሪካዊ በሆነ በዚህ ቦታ ብፁዕነታቸውን በዚህ ተገኝተው ስለባረኳችሁ እንኳን ደስ አላችሁ። እንግዲህ አባታዊ መመሪያ ቃለ በረከትንም ትምህርትንም በብፁዕነታቸው ይሰጠናል። እኔ እንደ መንገድ ጠራጊነቴ መንገድ ጠረግ ለማድረግ እንደው አደራችሁን አባታችሁን ውለታ እንዳትረሱ ለማለት ቁስሉን እያሰባችሁ ኑሩ ለማለት የወዳጃችን የድንግል ልጅ የተቀበለውን መከራ እርሷም አብራ ደግሞ እያለቀሰች እየወደቀች እየተነሳ የመስቀሉ መከራ ተካፋይ የሆነችን እመቤትን የምናስብባት ልዩ ዕለት ነው እና በእንዲህ ባለ ፍቅር ግን እኛ የድል ሆኖልን እንዘምራለን። ጌታ መከራ መቀበሉ ግን እንዳንረሳ ያስፈልጋል ለማለት ያክል ነው። ያስተማረን የመከረን የቅዱሳን አምላክ እግዚአብሔር ክብር ይግባው። ቃልዮትን ያሰማል፣ ቃልዮትን ያሰማል። በእድሜ በጤና አምላካችን እግዚአብሔር ይጠብቅ።